አስቼ እንኳን ደህና መጣክ። አውዬ እንኳን ደህና ቆየሽ። እንዴት ነሽ? አለን አለን። ሰላም ነው አለሁ፣ እግዚአብሔር ይመስገን። ደህና ነሽ? እሺ። አፍቃሪ ነኝ ብለህ ነው የገባኸው? ከተዋወቃችሁ ጀምር፣ ከፍቅረኛህ ጋር ከተዋወቃችሁ የተዋወቁት በዚሁ በሶሻል ሚዲያ ነው። ኦኬ እኮ ከተዋወቃችሁበት ቀን ጀምሮ ታሪኩ ንገረን። ታሪኩ ምን መሰለሽ፣ ጓደኛ ነበራት እሷ መጀመሪያ ጊዜ ጓደኛ ነበራት። ከዛ እኔ ደግሞ ሹፌር ነኝ ታውቂያለሽ። አጋጣሚ ሰርግ ተጠርቼ መኪና ፈልጎ ደወሉልኝና ሄድኩኝ። ከዛ የሄድኩት ለካ ጓደኛ የወሰደኝ ጓደኛዋ መጀመሪያ የእሷ ባል እሷን ትቶ ሌላ ገብቷል ታውቂያለሽ። ከዛ ሄድኩኝና አጋጣሚ ቲክቶክ ላይ ለቀኩኝ ያን የሰርግ ፕሮግራም የነበረውን። ከዛ አጋጣሚ በሶስተኛ ቀን ምናምን ደወለችልኝ። ከዛ እንደዚህ አሼ ምናምን አለች እና በጣም ብዙ አወራችኝ። እንዴት ነው ምናምን ብላ አወራችኝ። ማን ሰጠሽ ስልኬን ምናምን ስላት፣ አይ ስልኬን ከዚሁ በቃ ወስጄ ነው በቃ ውስጤ ደውል ስላለ ነው ደወልኩልህ ምናምን አለችኝ። እና በቃ ይሁን ምናምን ብያት በጣም አዝና አልቅሳ፣ አስቢ ሰርጋቸው እሷ አሁን በአንድ አመት ነው የምትመጣ። አሁን ያለችው ሰው ሀገር ነው ያለችው እና በአመቷ እሷ መጣለሁ ባለችበት አመት እሷ ገባ ማለት ነው። ከዛ ብዙ ነገር በቃ አዘነች፣ በጣም አለቀሰች፣ ብዙ ነገር። ከዛ ስደውልኝ በቃ አይዞሽ ምናምን አልኩኝ። ያው አንዳንዴ ህሊና ያለ ሰው ብዙ ነገር ይላል እና በቃ ብዙ ነገር ተማከር። እኔም መከርኳት፣ እሷም በቃ አይዞ ምናምን ያልኳት በቃ ታውቂያለሽ አጸናዋት። እሷም በቃ ታውቂያለሽ እንደ ወንድም ምናምን ቀረበችኝ። እያወራን ያለ ስለ ልጁ ደግሞ አውቋለሁ እኔ ያኔ ልጁ ለእኔ አዲስ ቢሆንም ከዛ በኋላ አሁን ራሱ አንድ አካባቢ ነን ከልጁ ጋር። ከዛ በቃ እንደዚህ የፍቅር ጥያቄ ጠየቅኳት እና በቃ ለምንድን ነው አብረን እንሆን በቃ እወድሻለሁ እኔ ምናምን አልኳት። እሷም እወዳለሁ እኔ ምናምን አለች። ብዙ ነገር አውራን አብረን አሁን ወደ 8 ወር ነው 7 ወር ሆኖናል ታውቂያለሽ። እና ምን ብዬ ልንገርሽ በጣም የሚገርም ታውቂያለሽ። እሷም የአምላኬ ስጦታ ብላ ነው ተቀበለችኝ። እኔም ደግሞ እግዚአብሔር ለእኔ የላኬ እኔ መጀመሪያ ጸልዬበታለሁ ማለት ይሄ ነገር ከአንተ ነው ወይስ ዝም ብዬ ነው ምናምን ብዬ ጸልዬበታለሁ ብዙ ጊዜ። ግን ውስጤ ላይ ትመላለሳለች ታውቂያለሽ አቡዬ። አንቺን ደግሞ ለማግኘት ብዙ ጊዜ ጥረት አድርጋለሁኝ። የሆነ ጊዜ እርዳታ ምናምን ብለሽ ያን ላይ ተሳትፌ ወጥቻለሁ። ከአንቺ ጋር ለማውራት ብዙ ነገርም የፈለግ ነበረ። እኔ አሁን አቡዬ ዛሬ የፍቅር ጥያቄ ወይ ደግሞ አፍቃሪና አስተማሪ የሆነ ነገር ስላልሽ ነው ጥያቄ። በዚህ አጋጣሚ ሲስተር፣ በዚህ አጋጣሚ ትንሽ ነው ማውራሽ። እኔ እናት አባት ህፃኑ ሆኜ ነው የሞቱብኝ። ሲቀጥል ደግሞ ወንድሞቼን አላውቅም። እኔ የጅማ ተወልጄ አዲስ አበባ በ6 ዓመት ነው መጥቼ አዲስ አበባ ያደግኩት። አንድ እህት አለችኝ ታላቅ አስካላ የምትባል ዱባይ እንዳለች ከዚህ በፊት ሰምቼ ነበረ በሰው። በዚህ አጋጣሚ ደግሞ አንቺ ጋር መጥቼ እንድታፈላልግልኝ ብዙ ጊዜ እድል አላገኘውም ታውቂያለሽ። እከታተልሻለሁ። በጣም ነው የምናከብርሽ፣ በጣም ነው የምንወድሽ አቡሻ። እድሜና ጤና ይስጥሽ፣ ብቻ ኑሪልን። ይሄን ደግሞ አንድ ቀን ታሳቢ አድርጌና ብታፈላልግልኝ ይሄን እንኳን ወይ ትሙት ወይ ትኑር የምናውቀው ነገር የለምና በዚህ አጋጣሚ ይሄን ደግሞ በቃ ስልኬንም እንትን በይና ብታፋልግልኝ ልል እወዳለሁ አቡዬ። እሺ ወንድሜ፣ ስልክ ቁጥርህን ለሞዴሬተር ስጥና እንትን እልልሃለሁ።
በመጀመሪያ እዚሁ ምናልባት የሚያውቃት ሰው ካለ ንገረን እና በስክሪን ሪከርድ ካልተገኘች ነው። አይ አፍቃሪ ምናምን ብሎ የገባው እህቱን እንዳፋልገው ነው ማለትም አይጠበቅብህም ነበር። አፋልግኝ ብትል በአፋልጉኝ ቀን አፋልግህ ነበረ። ምንም ችግር የለውም። አሁን ስለ ልክ ነሽ አቦ፣ እኔ አልዋሽሽም። እኔ ሼር አድርጌ መጥራት ሁላ እችላለሁ። እኔ ለምን ዋሻለሁ ብዬ ሼር አድርጌ መጥራት እችላለሁ። አዎ አያስፈልግም ወንድሜ፣ ችግር የለም። እንዴት እንደተዋወቅን ችግር የለም። ስለ እህትህ ንገረን እና የሚያውቃት ሰው ካለ እዚህ ውስጥ ድንገት ፎቶ በግሪን ጋር ማለት ትችላለህ። ቆንጆ ፎቶ አለ የእህትህ ጥርት ያለ ፎቶ። አሁን አክስቴ ጋር አጋጣሚ ፎቶዋ ነበረ ያሳደገችው አክስቴ። አጋጣሚ እሷም ደግሞ አርፋለች። እኔ ደግሞ ወንድሞቼን እንደዚህ በስልክ እንጂ በአካል አንድ ቀን ተገናኝተን አናውቅም ከወንድሞቼ ጋር። እኛ 7 ነን። እኔ መጨረሻ ልጅ ነኝ እና ሰው ቤት ነው አደግኩኝ። ፎቶዋም የለኝም። ግን ከሪማ ሰይድ ስሟ ከሪማ ሰይድ እንደሆነ ተሰምቻለሁ ከሌላ ሰው። ከዚህ በፊት አንድ ደውላልኝ ስልክ ያ ስልክ ደግሞ ሰው ነው አወጣልኝ። 20 ቤት ነው እህትህ ኮና ስሟ ከሪማ መሆኑን ከሌላ ሰው ነው የሰማከው? ስሟ ከሪማ መሆኑን ሰምቻለሁ የምትለኝ አይደለም። ስሟ አስካላ ኃይሉ ትባላለች። አስካለች ኃይሉ ስሟ። ግን ወደ ዱባይ ወደ ሳውዲ አረቢያ ከሄደች በኋላ ከሪማ ሰይድ። ወደ በፓስፖርት ስሟ ነው? አዎ የወጣችበት እንደዛ ነው። እሺ እንትን ከሪማ ሰይድ ሳውዲ አረቢያ ከሄደች ስንት ጊዜዋ ነው? እኔ ጩጬ ሁኜ ነው እንግዲህ እሷ ሄደችው። እኔ አሁን 22 ዓመቴ ነው። አስቤ በጣም ብዙ ዓመት ነው፣ ረጅም ዓመት። ስለዚህ የዛሬ 20 ዓመት ሳውዲ ሄደች ሴትዮ ከሪማ ሰይድ የምትባል በስሟ ብቻ ዝም ብዬ ከሪማ ሰይድ የምትባል ያየ እያልኩ እንዳፋል። እናቴ ራሱ አሁን በ3 ወሬ ነው አረፈችው። ይሄ ማለት በጣም ረጅም ዓመት ማለት ነው። አቡ ወንድሜ ያለ ፎቶ እኮ ሰው ማፋለግ ከባድ ወይ አቡ? ያለ ፎቶ ሰው ማፋለግ እኮ ከባድ ነው። ፎቶዋን እንደምንም አፈላልጋለሁ። በድሮ የተነሳችው ፎቶ በቁመት የተነሳችው ፎቶ አለ ታውቂያለሽ? በቃ አላውቅም እኔ በቃ ግን አንተ አፈላልገህ አምጣው እሺ ወንድሜ። የዛኔ እኔ አፋልግሃለሁ። ያለ ፎቶ ማፋለግ ከሪማ ሰይድ ብቻ እያልኩ መፈለግ አልችልም። ፎቶ ካመጣህልኝ ፎቶዋን እያሳየን እቺ ልጅ ሳውዲ ላይ የምታውቋት ካላችሁ ወደ ሳውዲ አረቢያ ከሄደች 20 ዓመቷ ነው እና ከቤተሰብ ጠፍታለች ብለን እንፈልጋታለን። ከሄደች ደውላ ታውቃለች? አንዴ ደውላልኝ ታውቃለች። እንደዚህ ሰው አገናኝቶ እዛ ኖሮ የመጣ ሰው ነበር ታውቃለሽ። ከዛ እቺ ልጅ የሆነ ፎቶ ነበራት። ያን ፎቶ ጥዬ ነው ያ ፎቶ ከጅማ ተነስቼ ከአጋሮ ጅማ ወልቂጤ ምናምን እንትን እያልኩ ነበር። ፎቶውን ለሰው እየሰጠው አንድ ልጅ ደወለችልኝ። እስቲና ትመሳሰላላችሁ ምናምን ብላ ወደ አጋሮ የቡ የሚባል አካባቢ ደወለችልኝና ሄድኩኝ። ዝም ብዬ በእምነት ሄድኩኝ። ከዛ በቃ እሷ ራሷ ነች። በቃ ፊታችሁም አንድ ነው ትመሳሰላላችሁ አለችኝ። ደወለችላት ለእሷ ስትደውል ከዛ የአባት ስም ማን ነው? እኔ አሸብር ምባል ወንድም የለኝም አለች። እሷ ልክ ነች። እሷ ስትሄድ እኔ አልተወለድኩም። ከዛ አይ የአባት ስም፣ የወንድሞች ስም፣ የእናተ ስም ንገረኝ አለች። ሁሉንም ነገርኳት። ከዛ እና አባቴና እናቴ አሉ አለች። አባቴና እናቴ ደግሞ አርፎ አሉ። እኔ ምን ማድረግ ነበረብኝ? በቃ በህይወት አሉ አለች። ከዛ በቃ እመጣለሁ ምናምን ብላ ስልክ ከልጅቷ ተቀብዬ እየተደዋወል በመሀል የሻይ ሄድና ቤተሰቦችን አገናኘ ምናምን ብላ ካርድ ላከችልኝ። ሄድኩኝና ጎረቤት አገናኘው። ጎረቤት አንድ እናትና አባት በጣም ጎረቤት የምንወዳቸዋሉ። እንደ እናቴና እንደ አባቴ ሆናችሁ አውራት ምናምን ብዬ አወራው። ከዛ ደወለችና አሼ አትዋሸኝ፣ እኔ ሆዴ ነገሮኛል፣ ቤተሰቦቼ በህይወት ሄዱ ማለችኝ። ታውቂያለሽ? ከዛ በቃ ምን ማለት ነው አንቺ በቁም እየገደልሻቸው ነው እንዴ አሉ ምናምን አልኳት። እና በቃ አለቀሰች። የሉም ቤተሰቦቼ እኔ ሆዴ ይነግረኛል አለች። እና ከነገረች ታዲያ አትመጪም እንዴ ምናምን አልኳት። እመጣለሁ የሚያመቻቸው ነገር ስላለ ነው እንጂ እመጣለሁ መምጣት አይቀርም ምናምን ብላ
በዛ ያ ስልክ ደግሞ 0920 ቤት የራስ ስልክ ሰው ነበር ያወጣልኝ። ያ ስልኬ ስጠፋ ሰውየውም አጣሁት። እሷ የምታውቀው ያ ስልክ ነው 0927103005 ነበር የምታውቀው እና ከዛ ወደዚህ አገኝቻትም አላውቅም። ያቺ ስልክ ደግሞ ደውላ የሰጠችኝ አለማየሁ መንጫ የሚባል ወደ የቡ አካባቢ፣ እዛም ደግሞ ለመሄድ እድል አላገኘውም። ታውቂያለሽ? እሺ በቃ ፎቶዋን ስታገኝ እናፋልግሃለን። እሺ እሺ ወንድሜ። እሺ አቡዬ፣ እሺ አቡዬ። ፎቶዋን ስታገኝ ይዘህና